የበላጫችን ልጅ የሆኑት መልእክተኛ ሆይ እያሉ ነብዩን ሰለላሁ ዐለይሂ ወሰለምን አናገሯቸው አሞገሷቸው በዚህ መልኩ ምንድነው ሊደረግ የሚችለው እዚህ ቀብር ውስጥ እዚህ ضريح የተሰራበት ቀብር ውስጥ ያለው ሰው የተለያዩ ስልጣኖች አሉት የሚል አስተሳሰብ ውስጡ ላይ እንዲሰርጽ ነው የሚያደርገው ይሄን ገመድ የምፈታው ሐጃዬ ከወጣልኝ ጉዳዬ ከተሳካልኝ ቀጣይ አመት እዚህ ቦታ ላይ መጥቼ በጋርዳለሁኝ እንደዚህ ያርዳለሁ እንደዚህ ሰዋለሁኝ ብለው ስለት ይሳራል ያን የሞተውን ሰው አፈር የበላውን ሰው እንዴት ብሎ ነው እነሱን የሚለመኑት ይታረዳል ለጅኖች ይገብራሉ ይሄ ሁሉ ትልቁ የሽርክ አይነት ነው ይሄን ገመድ የምፈታው ሐጃዬ ከወጣልኝ ጉዳዬ ከተሳካልኝ ቀጣይ አመት እዚህ ቦታ ላይ መጥቼ በጋርዳለሁኝ እንደዚህ ያርዳለሁ እንደዚህ ሰዋለሁኝ ብለው ስለት ይሳራሉ ለማን በግንባራቸው ضريح በር ፊት ለፊት سجود ያደርጋሉ ለማን لصاحب هذا القبر ለቀብሩ ባለቤት ማለት ነው ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته زاريب الله فكاد يمنا يو نجر كقبر جارا تيزو يالو عندند نجروتشني هنا المالت قبر أول منازل الآخرة كآخرة فيرماتاوج የመጀመሪያው ፊርማታ ቀብር ነው ቀብር ካማረና ከተስተካከለ ከዛ በኋላ ያለው ነገር ቀላል ይሆናል ቀብር ላይ ያለው ነገር ከባድ ከሆነ ግን ከዛ በኋላ ያለው ነገር እንደዛው በዛው መጠን ከባድ ይሆናል እርግጥ ዛሬ ለማየት የምንሞክረው ወይም ዛሬ የምንዳስሰው ስለ ቀብር ነዒምና ስለ አዛብ القبر አይደለም ይልቁንም ቀብርን በተመለከተ ሸሪዓ ያስቀመጣቸው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የተናገሯቸው አንዳንድ ነገሮችን አንስተን መተዋወስ ግዴታ ስለሆነ ይህንን መተዋወስ አስፈላጊነቱን ወይም አስፈላጊነቱን የሚያጎላው ነገር አንዱ ምንድነው ብዙ ሰዎች ከቀብር ጋር ተያይዞ ወደ ባዕድ አምልኮ ወደ ቀብር ማምለክ ውስጥ የሚዘፈቁበት አጋጣሚ ብዙ ስለሆነ ነው ነብዩ አለይሂ ሰላቱ ወሰለም ቀብርን በተመለከተ ያስቀመጧቸው ህግጋት ያስቀመጧቸው ነገሮች አሉ من ذلك انه لا يبنى على القبر ከቀብር ላይ ምንም አይነት ግንባታ ማካሄድ ቀብር ላይ ቤት መስራት የተከለከለ መሆኑ አንደኛውና የመጀመሪያው ዋነኛው ነገር ቀብር يعني ተቆፍሮ ከሚኖረው ጉድጓድ يعني የሞተው ሰው እዛው ከገባ በኋላ ከዛ የወጣው አፈር ውጪ ሌላ ነገር ምንም መጨመር የለበትም በዛ ላይ يعني በጀሶና በመሳሰሉት ኖራ መቀባት ሲሚንቶ ማድረግ የመሳሰሉ ነገሮች ሁሉ ሸሪዓ የከለከላቸው ነገሮች ናቸው ለምንድን ነው በዚህ አይነት መልኩ ቀብር ላይ ቤት መስራትም ቀብር ላይ ضريح መገንባት የተከለከለበት ምክንያት ምንድነው ሲባል يعني ብዙ ዑለማዎች እንደሚጠቅሱት ብዙ ዑለማዎች እንደሚናገሩት لانه وسيله من وسائل الشرك ከሽርክ መዳረሻ መንገዶች ከሽርክ መሄጃ ወይም ሽርክ ከመፈጸሚያ ወደ ሽርክ ከሚያስገቡ ነገሮች አንዱ ስለሆነ ነው እንደዚህ አይነት ነገሮች ደግሞ በጠቅላላ ወደ ሽርክ ሊያዳርሱ የሚችሉ ነገሮች በአጠቃላይ ይከለከላሉ ይህንን ከሚያሳዩ ነገሮች አንዱ ነብዩ አለይሂ ሰላቱ ወሰለም በአንድ አጋጣሚ የሆኑ ሰዎች መጡና የአላህ መልእክተኛ አናገሯቸው አንተ ሰይዱና ወብኑ ሰይዲና አሏቸው ያ ኸይረና ወብነ ኸይሪና አለቃችን አይነታችን የሆኑት ነብይ ሆይ አሏቸው የአይነታችን ልጅ የሆኑት ነብይ ሆይ ከሁላችንም በላጭ የሆኑ የበላጫችን ልጅ የሆኑት መልእክተኛ ሆይ እያሉ ነብዩን ሰለላሁ ዐለይሂ ወሰለም አናገሯቸው አሞገሷቸው በዚህ መልኩ فقال النبي صلى الله عليه وسلم يا ايها الناس قولوا بقولكم او بعض قولكم ولا يستجرينكم الشيطان انما انا عبد فقولوا عبد الله ورسوله ان انت ሰዎች ሆይ የተናገራችሁትን ንግግር ወይም ከፊሉን ተናገሩ ولا يستجرينكم الشيطان ሸይጣን የሱ ጀሌ ተከታይ እንዳያደርጋችሁ እሱ እንዳያዘናጋችሁ እንዳያቄላችሁ እንዳያሞኛችሁ انما انا عبد فقولوا عبد الله ورسوله እኔ የአላህ ባሪያ ነኝ
የርሱ ባሪያ ነኝ ባሪያው መልእክተኛው ያላችሁ ጥሩኝ እንጂ በዚህ አይነት መልኩ ያሞገሳችሁ ድንበር እንዳታልፉ ተጠንቀቁ ብለው ነብዩ አለይሂ ሰላቱ ወሰለም ነገሯቸው። በሌላም ሐዲስ ላይ እንደዚሁ لا تطروني كما أطرت النصارى عيسى ابن مريم إنما أنا عبد فقولوا عبد الله ورسوله እናንተ እኔን እንድታጋንኑኝ ከደረጃዬ በላይ ከፍ እንድታረጉኝ አልፈልግም ልክ ክርስቲያኖች የመርየምን ልጅ ዒሳን አለይሂ ሰላም ከፍ አድርገው ድንበር አሳልፈው የአምላክ ልጅ ወይም አምላክ ብለው ደረጃውን ከፍ ከሚገባው በላይ ከፍ እንዳደረጉት እኔ እንደዛ እንድታጋንኑኝ አልፈልግም እኔ የአላህ ባሪያ ነኝ የአላህ ባሪያና መልእክተኛው ብላችሁ ብቻ ጥሩኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ለምንድን ነው ይሄንን ያሉት? ሰዎች እሳቸውን በማሞገስ እሳቸውን በማወደስ ስም ድንበር እንዳያልፉ ያኒ ወደ ሽርክ እንዳይሄዱ ከአላህ ውጭ ወደ መማፀንና ወደ ማምለክ ውስጥ እንዳይገቡ መንገድ ለመዝጋት። ስለዚህ ወደ ሽርክ ሊያደርሱ የሚችሉ ማናቸውም ነገሮች የተከለከሉ ናቸው። ነብዩ አለይሂ ሰላቱ ወሰለም አይደለም ሽርክን የሚያክል የወንጀሎች ሁሉ ቁንጮ የወንጀሎች ሁሉ ዋነኛ የሆነውን ይቀርና ሌላ ማንኛውም ተራ ወንጀል ወይም ከባድም ቢሆን እንኳን ማንኛውም ወንጀል ውስጥ የሚያዳርስ ነገር ይከለከላል። ومن ذلك قول الله تبارك وتعالى ولا تقربوا الزنا انه كان فاحشة وساء سبيلا ዝሙትን አትቀርቡን ያለ አላህ Subhanahu Wa Ta'ala አትቀርቡ ማለት ወደ ዝሙት ሊያደርሱ የሚችሉ መንገዶች በተቀላላ ወደዛ መሄድ የለባችሁም ማለት በአጠቃላይ ዝሙት መስራት በፊት ያሉት ነገሮች በተቀላላ ሁሉ የተከለከሉ ናቸው። አትቀርቡ ሲባል እነዛን ሁሉ ነው የሚመለከተው። ሸሪዓ እንደዛ ነው። እዛ እስከሚደርስ ድረስ እዛ እስከሚሄድ ድረስ አይጠበቅም። ገና መንገዱ ላይ ሳለ ነው የሚቆረጥበትና የሚከለከለው ማለት ነው። ولذلك يقولون فللوسائل احكام المقاصد ይባላል። ለመዳረሻ መንገዶች የዓላማ ወይም የግቡ ሁክም ነው የሚሰጠው። ግቡ መዳረሻው ምንድነው? حرام ነገር ከሆነ መንገዱም حرام ሽርክ ከሆነ መንገዱም የተከለከለ ይሆናል ልክ እንደዛ ወንጀል ስለሆነ ማለት ነው። እንደዚሁም ደግሞ ሙባህ ከሆነ ሙባህ ይሆናል የተፈቀደ ከሆነ ዋጅብ ከሆነ ዋጅብ ይሆናል። فللوسائل احكام المقاصد ይባላል። እና እዚህ ቀብር ላይ ቤቶች ሲሰሩ በተለይም ያኒ ሙስሊሞች ዘንድ በተለይም ስለ እስላም ምንም የማያውቁ የሆኑ ሰዎች ዘንድ ምንድነው ሊደረግ የሚችለው? እዚህ ቀብር ውስጥ እዚህ ضريح የተሰራበት ቀብር ውስጥ ያለው ሰው የተለያዩ ስልጣኖች አሉት የሚል አስተሳሰብ ውስጡ ላይ እንዲሰርጽ ነው የሚያደርገው። ከዛ በኋላ በተለያየ ጊዜ በተለያየ ሁኔታ ሰዎች እየመጡ ያመልኩታል። ይሄ ዝም ብሎ ሊሆን ይችላል ተብሎ የሚነገር ነገር አይደለም። በተጨባጭ መሬት ላይ ያለ ስራ ያኒ የተለያዩ አካባቢዎች ዞር ብሎ ቢታይ የሚታወቅ የሆነ ነገር። ሰዎች ምን ያደርጋሉ? እንደዚህ አይነት የሽርክ ቦታዎች ላይ መጥተው ክር ያስራሉ፣ ገመድ ያስራሉ። ምንድነው የሚሉት? ይሄንን ገመድ የሚያስሩት ይሄንን ገመድ የምፈታው ቃል ኪዳን ማለት ነው ነዝር ስለት ይሄን ገመድ የምፈታው ሐጃዬ ከወጣልኝ ጉዳዬ ከተሳካልኝ ቀጣይ አመት እዚህ ቦታ ላይ መጥቼ በጋርዳለሁኝ እንደዚህ አርዳለሁ እንደዚህ ሰዋለሁኝ ብለው ስለት ይሳላሉ። ለማን? ለሳሂብ هذا القبر እንደዚህ ለሞተው ሰው አፈር ለበላው የሆነ ሰው ከስራው ጋር ተገናኝቶ ምን ላይ ይሁን ምን የማይታወቅ የሆነ ሰው يعني الله سبحانه وتعالى ምሮት ጀነት ያስገባው ወይስ ገና يعني የሱ ጉዳይ ምን ይድረስ ምን የማይታወቅ የሆነ ከነሱ በታች ደካማ የሆነ ሰውን መጥተው ይማጸናሉ ይለምናሉ። እዛ ቀብር ውስጥ ያለው ሰው እንኳን አምልኮ ሊፈጸምለት ይቀርና ዱዓ ሊለመን እሱ አድርግልኝ ሊባል ይቀርና የኛን ዱዓ ከጃይን ይሄንንም ያስተማሩ ነብዩ አለይሂ ሰላቱ ወሰለም ናቸው። ቀብር ጋር ስንሄድ ምንድነው ማድረግ ያለብን? يعني ቀብር ስንዘይር ወይም ቀብር አካባቢ ስንደርስ ምንድነው ማድረግ ያለብን? ምንድነው ማድረግ ያለብን ዱዓ ተብለው ተጠይቀው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። السلام عليكم اهل الديار من المؤمنين والمسلمين وانا ان شاء الله بكم لاحقون يرحم الله المستقدمين منا يعني مستأخرين او كما قال النبي عليه الصلاه والسلام السلام عليكم اهل الديار ይሏቸዋል። እናንተ የዚህ አካባቢ ሰዎች ያ አላህ ሰላም በእናንተ ላይ ይስፈን من المؤمنين والمسلمين يرحم الله المستقدمين منا والمستأخرين ከኛ መሐከል ቀዳሚዎችንም ኋላ የዘገዩትንም አላህ ይዘንላቸው አላህ ይዘንልን ለኛም ለናንተም وإنا إن شاء الله بكم لاحقون አላህ ከፈቀደ አላህ ካለ እኛም ወደ እናንተ ምንጠጋ እናንተ ጋር ምንደርስ ሰዎች ነን ብለው ነብዩ አለይሂ ሰላቱ ወሰለም ዱዓ እንድናደርግ አዘውናል እንጂ ያን የሞተውን ሰው አፈር የበላውን ሰው እንዴት ብሎ ነው እነሱን የሚለመኑት? በምን يعني ሁኔታ ነው እነሱ ሊጠየቁ የሚገባው? ፈጽሞ እነሱ ሊጠየቁ እነሱ ሊለመኑ አይገባቸውም። ስለዚህ እዛ ቦታ ላይ የሚሰሩ ማህበረሰባችን ውስጥ ካሉ መጥፎ የሽርክ አይነቶች መገለጫዎች አንዱ ይሄ ነው፣ ስለት መሳል። يعني ልክ ክርስቲያኖች ካፊሮች ለማርያም ለገብርኤል እያሉ ስለት እንደሚሳሉት ሁሉ ማለት ነው።
ከኛ መሐከልም ከሙስሊሞች ለአብዶዬ ለአብዱል ቃድር ጀይላኒ ለቃጥባሬ ለአብሬትዬ የተባለ ስለት ይሳላል ሱብሃንአላህ ይሄ ተጨባጭ መሬት ላይ ያለ ሐቅና እውነታ እንደውም እንደዚህ አይነት ዶሪሖች ጋር ጁሃላ የሆኑ ሰዎች ይመጡና ምን ያደርጋሉ በግንባራቸው ዶሪሑ በር ፊት ለፊት ስጁድ ያደርጋሉ ለማን ለሳሂብ هذا القبر ለቀብሩ ባለቤት ማለት ነው ይሄ ኢስላም ፈጽሞ እውቅና ማይሰጠው ከኢስላም ሆድና ጀርባ ያክል የተራራቀ ፈጽሞ ሊገናኝ የማይችል የሆነ ከባድ ትልቅ የሆነ ሽርክ ነው አንዳንዶች ደግሞ ከዚህም ብሶ ያኒ በሩቅ ቦታ ላይ እንኳን ሆነው እነሱ በሌሉበት አካባቢ ላይ እንኳን ይጠሯቸዋል ድረሱልን እጃችንን ያዙ ከመጥፎ ነገር ጠብቁን እንደዚህ አድርጉልን እያሉ ይማጸኗቸዋል አዩ አቅሊን هذا ቤቱኛው አቅል ነው ላ ኢላሃ ኢላላህ የሚል ሰው በቀን ለ17 ጊዜ ኢያከ ነዕቡዱ ወኢያከ ነስተዒን እያለ ለአላህ Subhanahu Wa Ta'ala ቃል ኪዳን የሚገባ ሰው አላህን በብቸኝነት እንደሚያመልክና እንደሚገዛ ቃል ኪዳን የሚገባ የሆነ ሰው በምን አቅል ነው እንደዚህ የተቀበሩ አፈር የሆኑ ያኒ የኛን ዱዓ ከጃይ የሆኑ አካላትን በምን ሂሳብ ነው እነሱን የሚለምናቸው ይሄ ከባድ የሆነ ኸጢር የሆነ ከባድ የሆነ ወንጀል ምናልባት እንደዚህ የሚሰሩ ሰዎች ይህ ከኢስላም ፈጽሞ የተቃረነ የሆነን ስራ የሚሰሩ ሰዎች ምናልባት በአንዳንድ ጠባብ አጋጣሚዎች ካልሆነ በስተቀር ከኢስላም ውጭ የሚሆኑበት እድል ሰፊ ነው ስለዚህ በተለይ በአሁን ሰዓት ዕውቀቱ በተስፋፋበት ጊዜ እንደዚህ አይነት የሽርክ ወሳኢሎችን እንደዚህ አይነት የሽርክ መዳረሻ ነገሮችን አስቀምጦ መሄድ እነዚህ ነገሮች ማስቀመጥ ለነዚህ ነገሮች ዕውቅና መስጠት ኢስላምን በማፍረስ ላይ እንደመተባበር ነው የሚቆጠረው ማለት ነው ስለዚህ ጥንቃቄ ልናደርግ ይገባል ሌላው እንደዚህ አይነት ዶሪሖች ላይ ከሚሰሩ የሽርክ አይነቶች እንደዚህ አይነት ቦታዎች ላይ ከሚፈጸሙ የትልቁ ሽርክ አይነቶች አንዱ ምንድነው ዘብህ ነው ማረድ እዛ ቦታ ላይ መጥተው ልክ አንዳንድ ሰዎች ወደ ገጠር አካባቢ ገጠርም ብቻም አይደለም ከተማም ላይ የተንሰራፋበት ሁኔታ ነው ያለው በሚያሳዝን ሁኔታ ማለት ነው ዛፍ ስር ድንጋይ ላይ ምናምን እየሄዱ ለአድባር እየተባለ ይታረዳል አድባር ቆሌ ምናምን እየተባለ ይታረዳል ለጅኖች ይገብራሉ ይሄ ሁሉ ትልቁ የሽርክ አይነት ነው ከኢስላም የሚያስወጣ የሆነ ከኢስላም ያኒ ፈጽሞ ተቃራኒ የሆነ ትልቁ የሽርክ አይነት ነው እንደዚህ አይነቶችን ነገሮች እያወቁ መስራት እንደዚህ አይነቱን ነገሮችን አለመጠንቀቅ ከኢስላም ውጭ ለመሆን ራስን ማብቃት ነው የሚሆነው ስለዚህ ይህ ሌላኛው የሽርክ አይነት ነው ማለት ከዚህ በመነሳት እንደዚህ አይነት ነገሮች በብዛት ስለሚሰሩ ኢስላም ቀብር ላይ ضريح መስራትን ቀብር ላይ ቤት መስራትን ከልክሏል የሚገርመው ይህ ከየት የመጣ ሱና ነው ሲባል የነሳራዎች ሱና ነው የክርስቲያኖች ሱና ነው እነሱ መቃብር ላይ ምን ይሰራሉ ቤት ይሰራሉ አሳምረው ምናምን ይሰራሉ ልክ ያኒ ከማናንሺ በሚመስል ሁኔታ የነሱን ነገር ወደ ኢስላም ማምጣት ይሄ ትልቅ ግፍ ነው ትልቅ በደል ነው ትልቅ ወንጀል ነው ስለዚህ ይህንን መጠንቀቅ ይህንን ማስጠንቀቅ በሁሉም ላይ ግዴታ ነው በተለይ في الدعاء يعني ወደ ኢስላም ተጻሪ የሆኑ ሰዎች አዋቂዎች ዑለማዎች አስተማሪዎች ይህ ግዴታ በዋነኝነት ይመለከታቸዋል ነብዩ አለይሂ ሰላቱ ወሰለም العلماء ورثة الانبياء والانبياء لم يورثوا دينارا ولا درهما وانما ورثوا العلم فمن اخذه اخذ بحظ وافر ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ዑለማዎች ማለት የነብያት ወራሽ ናቸው የነብያት ወራሽ ናቸው ምንድነው የወረሱት ሲባል ነብያቶች ዲናርም ይሁን ድርሃም ወርቅም ይሁን ብር አላወረሱ وانما ورثوا العلم ያስተላለፉት ያወረሱት ነገር ምንድነው ሲባል ዕውቀት ያንን ነገር ያንን ውርስ የያዘ ሰው اخذ بحظ وافر በጣም ሞላ ያለ በዛ ያለ እጣ ድርሻ አግኝቷል ማለት ነው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ከነብያቶች ጥሪ የመጀመሪያው ዋነኛው ትልቁ ምንድነው ሲባል ደግሞ ተውሂድ ነው ከሽርክ ማስጠንቀቅ ነው ስለዚህ ዑለማዎች የነብያት ወራሽ እንደመሆናቸው ይህንን ጉዳይ በዋነኝነት በፊት አውራሪነት በግንባር ቀደምነት ሰዎችን ሊመሩ ሰዎችን ይህንን ጉዳይ ሊያነቁ ሊያስተምሩ ግዴታ ነው በሁሉም ላይ ማለት ነው በሚያሳዝን ሁኔታ አንዳንድ ሰዎች يعني الذين ينسبون الى العلم አዋቂ የሚባሉ علم አላቸው የሚባሉ ሰዎች ተራው ማህበረሰብ ጃሂሉ ልም ያለ የሽርክ አዘቅት ውስጥ ሲገባ እያዩ ምንም እንዳልተፈጠረ ዝም ይላሉ ይልቁንም እንደውም አንዳንዶቹ ዕውቅና ሁሉ ይሰጣሉ እዛ ቦታ ላይ ቅድም የተባለውን አይነት ነዝር ስለት ሲሳሉ يعني እርድ ሲያርዱ ተለያዩ የአምልኮ አይነቶችን ሲፈጽሙ ዕውቅና ይሰጧቸዋል ዝም ማለት በራሱ ዕውቅና መስጠት ነውና ማለት ነው ስለዚህ ይሄ ትልቅ ተጠያቂነት ያለበት ትልቅ ሐላፍትና ያለበት ነገር ነው
እንደዚህ አይነት ነገሮች ሲታዩ በዋነኝነት ዑለማዎች ቦታውን ይዘው ማስጠንቀቅ ከእንደዚህ አይነት ነገሮች ያኒ ሰዎች እዛ ውስጥ እንዳይገቡ ተው ማለት ግዴታ ነው። يعني الشوكاني رحمة الله عليه منال لقد أسمعت لو ناديت حيا لكن لا حياة لمن تنادي نفخت تأججت ولكنك تنفخ في رمادي لال لقد أسمعت لو ناديت حيا بزيانة ملكو يموت سوتش قا يمتو أمي لمنواتشو يموت سوتش نميت الرواك على تنسي الناقرو عندك أملاين دهلال لقد أسمعت لو ناديت حيا هوتي اللون بتتطرى نورو باسماه نبر ولكن لا حياة لمن تنادي نجرجن أنت متتطرى ويم لم تتطرى أكل هوتي اللون بتجو من بتل بتفرط بتنسى مسماه نجر أيدل لسماه يشل ولو نفخت نارا تأججت أسات لي بيهن تنفاشهني وطاهن أف متلو أسات لي بيهن نورو يعني تأججت بتقام بتنكلك لنا تلك أسات بونا نبر ولكنك تنفخ في رمادي نجرجن أنت أف متلو من دنو عمد نو في يالك له عمد لين عمد لامد كامت بلاي لم يهون جزي أف متلو من المسات متفترو نجريل سلزي إهنن هوت لالو نجر تتعرتبيون نورو يسمح نبر ግን አንተ የምትጣራው አካል በድን ነው ህይወት የለውም አቤት ሊልህ ምላሽ ሊሰጥህ ፈጽሞ የሚቻለው ነገር አይደለም ብሎ ነው ሸውካኒ ረህመቱላሂ ዐለይሂ የሚናገሩት ማለት ነው። እና ሰው ያኒ አላህን ሱብሓነሁ ወተዓላ መለመንን እሱን ጉዳዩን እንዲፈጽምለት መጠየቅን ትቶ ለምንድነው ወደ መክሉቅ የሚሄደው? ለምንድነው ወደ ያኒ ከሱ ለማይሻል ضعيف ለሆነ ደካማ ለሆነ አካል ሄዶ የሚለምነው ለምንድነው ሲባል የሸይጣን ስራ ነው። ሸይጣን ይህንን ስለሚያደርግለት ይህንን አሳምሮ ስለሚያቀርብለት ነው እንጂ ያ አላህ ቢልኮ የሚፈልገው ነገር አላህ Subhanahu Wa Ta'ala ያደርግለት ነበር። وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ባሮቼ ስለኔ ከጠየቁህ فإني قريب ምላሹ ምንድነው? እኔ ቅርብ ነኝ። أجيب دعوة الداعي إذا دعان የተጣሪን ጥሪ የለማኝን ልመና ሲደምነኝ ጊዜ ሰማዋለሁ ብሎ አላህ Subhanahu Wa Ta'ala ተናግሯል። ስለዚህ ሐጃ ያለበት ሰው ጉዳይ ያለው ሰው አቤት ሊል የሚገባው ወደ አላህ Subhanahu Wa Ta'ala ነው። ጉዳዩን እንዲፈጽምለት ሊጠይቅ የሚገባው አላህ Subhanahu Wa Ta'ala ነው። إن الذي تدعونه أقرب إلى أحدكم من عنق راحلته ያለው ነብዩ ሰለላሁ ዐለይሂ ወሰለም يا أيها الناس أربعوا على أنفسكم ደራሳችሁ ዘኑ ሰዎች ሆይ إنكم لا تدعون أصم ولا غائبا የምትጣሩት አካል አሰም አይደለም ደንቆሮ አይደለም ሩቅም አይደለም ያ የምትለምኑት የምትጣሩት አካል ወደ አንደኛችሁ የቀረበ ነው من عنق راحلته ከመጓጓዣው ከግመሉ አንገት ይበልጥ ወደሱ ቅርብ ነውና አላህን Subhanahu Wa Ta'ala ለምኑ ብለው ነው የሚያዙት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከሌላ ረሱልኝ ብሎ መጠየቅ እስቲጋታ የመሳሰሉት ከትልቁ የሽርክ አይነቶች ከኢስላም ከሚያስወጡ ከባባድ ጥፋቶችና ወንጀሎች አንዱ ትልቁ ዋነኛው ነው። ሌላ ከዚሁ ጋር ተያይዞ የሚመጡ ተወሱል ማድረግም ከዚሁ የተለየ ነገር አይደለም ወደ ሽርክ የሚያዳርስ መንገድ ነው። ነዓም ተወሱል የሚቻልባቸው ሸሪዓ ዕውቅና የሰጣቸው የተወሱል አይነቶች አሉ። ከዛ ውጪ ባልተፈቀደ መንገድ አላህ Subhanahu Wa Ta'ala በከለከለው መልኩ ሸሪዓ ዕውቅና ባልሰጠው ሁኔታ ተወሱል መጠየቅ ያኒ ወደ አላህ እንዲያቀርቡት መፈለግ ይሄ ከሽርክ ወደ ሽርክ ከሚያዳርሱ መንገዶች አንዱ ነው። ስለዚህ እነዚህን የሽርክ አይነቶች እነዚህን የሽርክ መንገዶች እነዚህን ወደ ሽርክ የሚወስዱ ነገሮች በጠቅላላ ሁላችንም አውቀን ልንጠነቀቅ የግድ ነው። ኢስላምን ማወቅ ሲባል هذا لا يسع المسلم جهله ፈጽሞ ሙስሊም የሆነ ሰው ሊስተው የማይገባ ላያውቀው የማይችል ፈጽሞ ያኒ ይህንን ሁሉም ሰው ሁሉም ሙስሊም ሊያውቀው የሚገባ አንኳር ነገር ነው። ላኢላሃ ኢላላህ ማለት ምንድነው? ምንድነው የሚያስይዘው? ምንድነው የሚያስፈርደው የሚለው ነገር ማወቅ ግድ ነው። አንድ ሰው ላኢላሃ ኢላላህ እያለ እንዴት ነው ቀብር ጋር ሄዶ የቀብር ሰዎችን የሚለምነውና የሚጠይቀው? ይሄ እኮ ላኢላሃ ኢላላህን እያፈረሰው ነው ማለት ነው። ስለዚህ ላኢላሃ ኢላላህ ምንድነው የሚለው ነገር ማወቅ አርካኑል ኢስላም አርካኑል ኢማንን ጠንቅቆ ማወቅ በሁሉም ሙስሊም ላይ ግዴታ ነው። እነዚህን አለማወቅ እነዚህን ነገር መሳት ደግሞ ያኒ ትልቅ ጥፋት ውስጥ የሚያስገባ ምናልባትም ከኢስላም ሳናውቀው ሊያስወጣ የሚችል ነገር ስለሆነ እነዚህ ነገሮች ማወቅ አለብን። ወደ ሽርክ የሚያዳርሱ ነገሮችን በጠቅላላ ማወቅና መጠንቀቅ አለብን። ወደ ሽርክ ሊወስዱ ይችላሉ ተብለው አሁን ባይሆንም ከጊዜያት በኋላ ከትውልዶች በኋላ እንኳን ቢሆን ወደ ሽርክ የሚያደርስ ነገር ከሆነ ዛሬ ላይ ነው መረባረብና ከዛ ነገር መጠንቀቅ ማስጠንቀቅ ተውዒያ መፍጠር ሰው ግንዛቤ እንዲኖረው ማድረግ ግዴታ ይሆናል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه
أولئك الذين هداهم الله وأولئك هم أولو الألباب. وصلى الله على نبينا محمد وعلى آله وصحبه أجمعين وإلى لقاء آخر والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ